የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። በሸገር ሀገረ ስብከት በኮዬ ፈጬ ክፍለ ከተማ ማዕዶተ ዮርዳኖስ መጥምቀ መለኮት ቅዱስ ዮሐንስና ቅድስት አርሴማ ቤተክርስቲያን አዲስ የተገነባው ህንጻ ቤተክርስቲያን ቅዳሴ ቤቱ በተከበረበት ወቅት በ60 ቀናት ውስጥ ቤተክርስቲያን ሰርቶ ማጠናቀቅ የእግዚአብሔርን ፈቃድና የአገልጋዮችን ጥንካሬ ያሳያል ሲሉ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ ገለጹ። ዝርዝሩን ዲያቆን ቴዎድሮስ ፍስሐ አዘጋጅቶታል። በቀን 11/10/2018 ዓ.ም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ የሸገር ከተማ አህጉረ ስብከት ሊቀ ጳጳስ በሸገር ሀገረ ስብከት በኮዬ ፈጬ ክፍለ ከተማ ማዕዶተ ዮርዳኖስ መጥምቀ መለኮት ቅዱስ ዮሐንስና ቅድስት አርሴማ ቤተክርስቲያን አዲስ የተገነባውን ህንጻ ቤተክርስቲያን ቡራኬ ሰጡ። በዕለቱም ባስተላለፉት መልእክት በ60 ቀናት ውስጥ ቤተክርስቲያንን ሰርቶ ማጠናቀቅ የእግዚአብሔርን በጎ ፈቃድ የአገልጋዮች ጥንካሬ እንደሚያሳይ በመጥቀስ ፈጣሪን አመስግነዋል። በአጭር ጊዜ ውስጥ በሁለት ወር እኔ መሰለ ቤተክርስቲያን ሰርታችሁ ማስመረቃችሁ በጣም እጅግ ልትመሰገኑ ይገባችኋል። ይህ ቤተ ክርስቲያን መስራት እድል ያስፈልጋልና እግዚአብሔር ፈቅዶላችሁ እግዚአብሔር አድሏችሁ በአንድ ቃል በአንድ ድምፅ ሆናችሁ በተስማምታችሁ በስምምነት ሆናችሁ እግዚአብሔር ቤት መስራት አለበት። የምንገለገልበት ቤት ተሻለ መሆን አለበት። ጠቦ ነበርና ሰፋ አድርገን እንደ ልባችን የምንገለገልበት መስራት አለብን ብላችሁ ተነሳስታችሁ እግዚአብሔርም ከእናንተ ጋር ሆኖ አግዟችሁ የመሰለ ቤተክርስቲያን ሰርታችኋል። ቀላል ስራ አይደለም፣ ብዙ ስራ ነው የሰራችሁት። እጅግ በጣም እድለኞች ናችሁ። እንግዲህ እግዚአብሔር ካልፈቀደ የሚሆን ነገር የለምና ሁሉ ነገር የሚሆነው በእግዚአብሔር ፈቃድ ነው። ስለዚህ እግዚአብሔር ፈቅዶላችኋል። እንግዲህ በህይወትም በሞትም የምንኖርበት ቤታችን ነው፣ የራሳችን ቤት ነው የሰራችሁት። በ2013 ዓመተ ምህረት ተመስርቶ በመቃኞ ለተከታታይ 5 ዓመታት ሲሰጥ የነበረው አገልግሎት ምቹ ያልነበረ በመሆኑ ሚያዝያ 7 2018 ዓመተ ምህረት አዲስ ህንጻ ቤተክርስቲያን ግንባታ ተጀምሮ ሰኔ 11 2018 ዓመተ ምህረት መጠናቀቁም ተገልጿል። ብዙ ህዝብ በብዙ ሺህ የሚቆጠር ህዝብ ያለበት ቦታ ነው። ዙሪያውን ከ70 ሺህ ያላነሱ በዚህ ቤተክርስቲያን ላይ ይገለገላሉ ብለን የምናምንና ተስፋ የምናደርግበት ቦታ ነው። በዕለተ ሰንበት በወርሃ በዓላት በየትኛው የቅዳሴ አገልግሎት ባለ ሰዓት እንዲሁም በማህሌቱም አገልግሎት የምእመናኑ ቁጥር ብዙ ከመሆኑ የተነሳ ቤተክርስቲያኗ ጠባብ ስለነበረች የነበረው ቤተክርስቲያን በዛ ምክንያት ካህናቱ አገልጋዩም ምእመናኑም በትክክል አገልግሎቱን እንዲያከናውኑ ለማድረግ በቂ ቤተክርስቲያን ለመስራት ታስቦ ነው የተሰራው። ይህ ቤተክርስቲያን ከተመሰረተ 5ኛ ዓመቱን አስቆጥሯል። ከብዙ ድካምና ውጣ ውረድ በኋላ ነው የተመሰረተውና ከዛን ወዲህ ግን በቤተክርስቲያናችን የወንጌል አገልግሎት በሰፊው እየተሰጠ ይገኛል። በዕለቱም መልአከ ብርሃን አድማሱ ጌታነህ በሸገር ሀገረ ስብከት በኮዬ ፈጬ ክፍለ ከተማ ማዕዶተ ዮርዳኖስ መጥምቀ መለኮት ቅዱስ ዮሐንስ እና ቅድስት አርሴማ ቤተክርስቲያን አስተዳዳሪ የሥራውን ክንውን ሪፖርት በማቅረብ ለብፁዕ አቡነ ሳዊሮስ የመስቀል ስጦታና ለሚመለከታቸው አካላትም የስጦታ መርሃ ግብር አድርገዋል። መጋቤ አእላፍ ተስፋዬ ቅጤሳ የሸገር ከተማ ሀገረ ስብከት የስብከተ ወንጌል ኃላፊ ትምህርተ ወንጌልም ሰጥተዋል። በኢየሩሳሌም ታላቅ የመቅደስ መታደስ በዓል ሆነ። የቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 22 በኢየሩሳሌም ታላቅ የመቅደስ መታደስ በዓል ሆነ የሚል ቃል በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ
ዘመነ መገለጥ በስጋዌው ወራት ወንጌላዊ ቅዱስ ዮሐንስ የከተበልን ነው። 5 መመላለሻ ባላት በሰለሞን ቤተ መቅደስ ደጅ ለአገልግሎት ለፈውስ ጌታ በሚንቀሳቀስበት ጊዜ ክረምት ቀርቦ ነበርና የኢየሩሳሌም ቤተ መቅደስ መታደስ ሆነ ይላል። ወገኖቼ ዛሬ በኮዬ አምሳለ ኢየሩሳሌም በሆነችው በምስራቋ ደጅ ላይ ዛሬ ልክ እንደ ክርስቶስ በቤተ መቅደሱ ለአገልግሎት ለበረከት እንደተመላለሰ ታላቁ የወንጌል የልማት አባት ብፁዕ አባታችን ብፁዕ አቡነ ሳዊሮስ በተገኙበት ታላቅ የመቅደስ መታደስ በዓል ሆኗልና እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። በዕለቱም ሊቀ ልሳናት ታምራት ኢድሪስ የኮዬ ፈጬና ገላን ክፍላተ ከተማ የስብከተ ወንጌል ኃላፊ፣ የገዳማትና የአድባራት አስተዳዳሪዎች፣ ምዕመናንና የሰንበት ትምህርት ቤት ዘማሪዎች ተገኝተዋል። በሊቃውንተ ቤተ ክርስቲያን ዝማሬ የቀረበ ሲሆን በመጨረሻም በብፁዕነታቸው ቃለ ምዕዳንና ቡራኬ የመርሃ ግብሩ ፍጻሜ ሆኗል። የቄለም ወለጋ ሀገረ ስብከት ጳጳስ ሆነው የተመደቡት ብፁዕ አቡነ ኤፍሬም በደብረ ጎልጎታ ቅድስት ኪዳነ ምሕረት ቤተክርስቲያን ደማቅ አቀባበል ተደረገላቸው። ለዝርዝሩ መምህር የኔነ ታፈሰ። ሰኔ 7 ቀን 2018 ዓ.ም በቄለም ወለጋ ሀገረ ስብከት ለተመደቡት ለብፁዕ አቡነ ኤፍሬም በደንቢ ዶሎ ደብረ ጎልጎታ ቅድስት ኪዳነ ምሕረት ቤተክርስቲያን የዞን የመንግስት ተወካይ፣ የቄለም ወለጋ ዞን የሃይማኖት ተቋማት ተወካዮች፣ በአባ ገዳና ሀደ ሲንቄ የገዳማትና አድባራት አስተዳዳሪዎች፣ የወረዳ ሊቀ ካህናትና ሊቃውንተ ቤተክርስቲያን ካህናት፣ ዲያቆናት፣ ሰንበት ትምህርት ቤት አባላት፣ ምዕመናንና ምዕመናት በተገኙበት ደማቅ አቀባበል ተደረገ። በሥነ ሥርዓቱ ላይ ብፁዕ አቡነ ዩስጣቴዎስ ዶክተር የኢሉባቦርና የምዕራብ ወለጋ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የመቱ ፈለገ ሕይወት መንፈሳዊ ኮሌጅ የበላይ ኃላፊ ተገኝተው ለምዕመናን አገልግሎት ሰጥተዋል። እግዚአብሔር አምላክ የትሕትና አባት ነው ያመጣላችሁ ነው ያልኩኝ። እስመ በትሕትና ረከበ ልዕልና። የሃይማኖት አባት ራሱን ዝቅ አድርጎ ለምዕመናኑ ምሳሌ አራያ ይሆናል። ወንጌል አትሕቱ ርእሰክሙ ታሕተ ለእግዚአብሔር፣ ራሳችሁን ዝቅ አድርጉ ይላል ወንጌል። ይህንን መድረክ ላይ ቆሞ የሚያስተምረውን ቃለ እግዚአብሔር ራሱ ሰርቶ ካላሳየ ማን ይከተለዋል? ከዚህ የተነሳ ብፁዕነታቸው አቡነ ኤፍሬም በቃለ እግዚአብሔር የታነጹ የተገነቡ በገዳም ውስጥ በጸሎት በቅዱሳን ጸሎት እየተገነቡ ያደጉ ስለሆነ እድገት በሁለቱ ወገን ነው፣ በመንፈሳዊና በስጋዊ። ሕፃኑ ልጅ በስጋም በመንፈስም ወይም በእግዚአብሔር ዘንድ በሰውም ዘንድ ያድግ ነበረ። የሉቃስ ወንጌል ምዕራፍ 2 ቁጥር 50 ላይ ሕፃኑ የተባለው ጌታችን ኢየሱስ ክርስቶስ ሰው ሆኖ በዚህ ዓለም ሲያድግ ከኔ ተማሩ ነው ያለው። እንዴት እንዳደገ የምንመለከተው በእግዚአብሔርም ዘንድ በሰውም ዘንድ በአካልም በመንፈስም ማለት ነውና፣ ስለዚህ በዚህ መልክ ያደጉ በቤተ ክርስቲያን ያደጉ ስለሆኑ እሳቸው ራሳቸው ዝቅ አድርገው ምዕመናኑን ያስተምራሉ። ብፁዕ አቡነ ኤፍሬም የቡኖ በደሌና የቄለም ወለጋ ሀገረ ስብከት ጳጳስ የዕለቱን ሥርዓተ ቅዳሴ በመምራት ቀድሰው ምዕመናንን በማቅረብ ያገለገሉ ሲሆን አቀባበሉ በአውደ ምሕረት ቀጥሎ ወንጌል የደረሰ ሲሆን የብፁዕነታቸውም የምደባ ደብዳቤ በበኩረ ትጉሃን ቀሲስ ምትኩ ከንቲባ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሙዚየምና ቅርሳቅርስ የመምሪያ ኃላፊ በይፋ ተነቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት ቀን አለው ለብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ጳጳስ ቡኖ በደሌ ግንቦት 3 ቀን 2018 ዓመተ ምህረት በተደረገው የቅዱስ ሲኖዶስ ምልአተ ጉባኤ ስብሰባ ብፁዕነቶ የቄለም ወለጋ ሀገረ ስብከትን ደርበው እንዲመሩ በሙሉ ድምፅ ወስነዋል።
በካቴድራሉ አገልግሎት ከማህሌት እስከ አውደ ምሕረቱ ከአዲስ አበባና ሸገር ከተማ ሀገረ ስብከት በሄዱት የብፁዕ አቡነ ኤፍሬም የደብረ ሊባኖስ ተማሪዎች ከካቴድራሉ ሊቃውንት ጋር ያሬዳዊ ዝማሬ አቅርበው በመጋቢ ብሉህ መምህር ደረሰ ቅኔ በተለያዩ ቋንቋዎች ቀርበዋል። ክሌሆሙ አበዊነ ሳዊሮስ አሮን ወኤወስጣቴዎስ ሙሴ ይከይዱ በእገሪሆሙ አንበሳ ወከይሴ እስመ ላዕሌሆሙ ነግሠ ኃይለ ሰለስቱ ሥላሴ ወይቤ ማትያስ ቃለ ውዳሴ ቃለ ቅዳሴ ረከብክዎ ለኤፍሬም ውዳሴ ለከብክዎ ለኤፍሬም ውዳሴ። በመጋቢ ብሉይ ቀሲስ ሳህለ ማርያም ህብሩ ሰፊ የትምህርተ ወንጌል ተሰጥቷል። የእንኳን ደህና መጡ መልእክት በአባ ገዳ ጌታቸው ድቤሳ፣ ከሃይማኖት ተቋማት ተወካይ ፓስተር እምሩ አብደታ፣ ከመንግሥት ተወካዮች የደስታ መልእክትን አቅርበዋል። በመላከ ኤዶም ቀሲስ ግርማ የማናና የአገረ ስብከቱ ዋና ሥራ አስኪያጅ፣ በመላከ እባቤ ቀሲስ ገዙ ምሬሳ ምክትል ሥራ አስኪያጅ የተዘጋጀው ስጦታ ለብፁዓን አባቶችና እንዲሁም ለመርሐ ግብሩ ከፍተኛ አስተዋጽኦ ላደረጉ ለመንግሥት አካላት፣ ለአባ ገዳ ላለ ስንቄና ለሃይማኖት ተቋማት ለመንግስት ቢሮዎች ተሰጥቷል። በመጨረሻም በብፁዓን አበው ሊቃነ ጳጳሳት ቃለ ምዕዳንና ቡራኬ በሰላም ተጠናቋል። እዚህ ስንመጣኛ ብዙዎች አባቶች ዋጋ ከፍለዋል። ከዚህ በፊትም እንግዲህ ቅድም ሲነገር ነበረ ዶክተር ብፁዕ አባታችን አቡነ ኤዎስጣቴዎስ ከዚህ በፊትም ቀድሞ መጥተዋል። አሁን ዋጋ ከፍለው እኛ ወደዚህ እንድንመጣ ያደረጉ ብፁዕ አባታችን ጠቅላይ ሥራ አስኪያጅ ብፁዕ አቡነ ሳዊሮስ ለወለጋ ሕዝብ ምን ያህል ዋጋ እንደከፈሉ ምን ያህል መስዋዕት እንደከፈሉ ከምስራቅ ወለጋ፣ ሆሮ ጉድሩ፣ ምዕራብ ወለጋ ጠቅላላ የወለጋ ሕዝብ በቅርበት አባት ሊያገኝ ይገባል፣ የሚያገለግለው ሰው በቅርበት ሊያገለግለው ይገባል፣ ታላቅ ሕዝብ ነው ብለው ብፁዕ አቡነ ሳዊሮስ ትልቅ ዋጋ ነው የከፈሉት ሲኖዶሱም። ስለዚህ ሀገረ ስብከት ሰፋ ቁጥር ከእናንተ ጋር ከሆነ ደግሞ ይሄን እንሰራለን፣ የአባቶቻችን የሲኖዶስን ቃል እናስፈጽማለን፣ እንፈጽማለን ማለት ነው። የምዕራብ ሐረርጌ ሀገረ ስብከት ካህናት ማሰልጠኛ ያስተማራቸው 32 ደቀ መዛሙርት ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ በተገኙበት አስመረቀ። ለዝርዝሩ ሙሉቀን ሐሰን። የምዕራብ ሐረርጌ ሀገረ ስብከት የካህናት ማሰልጠኛ ያስተማራቸውን 32 ደቀ መዛሙርት በብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ በተገኙበት አስመረቀ። ማሰልጠኛው ለ12ኛ ዙር መድረሱንና ተመራቂ ደቀ መዛሙርቱን ለ4 ተከታታይ ወራት ትምህርታቸውን ሲሰጥ የቆየ ሲሆን በዚህም በትምህርት ሃይማኖት ዶግማ፣ በመጽሐፍ ቅዱስ ጥናት፣ በቤተ ክርስቲያን ታሪክ፣ በዓለም መድረክ፣ በኢትዮጵያ ቤተ ክርስቲያን ታሪክ፣ በሚስጥራተ ቤተ ክርስቲያን፣ በሂሳብና ንብረት አያያዝ፣ በስብከት ዘዴ፣ በትምህርተ ኖሎት፣ በመልካም አስተዳደር መቆየታቸውና በቆይታቸው ስለነበራቸው ጊዜ ሪፖርት ቀርቧል። በመጨረሻም ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ መልእክት ያስተላለፉ ሲሆን የካህናት ማሰልጠኛው ለ4 ወራት የመማር ማስተማር ሂደቱ እንዲከናወን የተሰጣችሁን ኃላፊነት የተወጣችሁ ምስጋና ይገባችኋል። እነዚህ ተማሪዎች ለዚህ የበቁት በእናንተ ጥንካሬ ስለሆነ ሁሉም ኃላፊዎች ምስጋና የሚገባችሁ ናችሁ ያሉ ሲሆን ብፁዕነታቸው ትምህርት ብርሃን ስለሆነ ሁሉም የሚያበራ ልዩ ሀብት ነው ብለዋል። አያይዘውም ብፁዕነታቸው እንዳሉት ማሰልጠኛው ከተጀመረ ጀምሮ በርካታ የቤተ ክርስቲያን ልጆችን አስተምሮ ያስመረቀ መሆኑን አውስተው ተመራቂ ደቀ መዛሙርት የቤተ ክርስቲያን ደጀን መሆን እንደሚገባቸውም ገልጸዋል። እናንተ አልጫውን ዓለም የምታጣፍጡ ጨው ናችሁ። ስለዚህም ብዙ ጊዜያትን አልፋችሁ ፈተናውን ተቋቁማችሁ እዚህ በመድረሳችሁ እንኳን ደስ አላችሁ ብለው ለተመራቂ ደቀ መዛሙርት ሰርተፍኬትና በትምህርታቸው ከፍተኛ ውጤትን በማምጣት ከ1 እስከ 3 ለወጡ ደቀ መዛሙርት ሽልማትን በመስጠትና ቡራኬና ቃለ ምዕዳን በመስጠት መርሃ ግብሩ ተቋጭቷል። በተያያዘም የገጠር አብያተ ክርስቲያናትንና የአብነት ትምህርት ቤትን ለማጠናከር በማሰብና የልማት እንቅስቃሴን ለማሳደግ ሀገረ ስብከቱ ባቀደው እቅድ መሰረት በዞኑ ርዕሰ ከተማ በጭሮ መሀል ቦታ ላይ ሊሰራ የታሰበው G+6 ህንፃ ግንባታን ሰኔ 14 ቀን 2018 ዓ.ም በብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ የመሰረት ድንጋይ ተቀምጧል። በመጨረሻም በምስራቅ ሐርሲ ሀገረ ስብከት ሕይወታቸውን ላጡ ኦርቶዶክሳውያን በጅግጅጋ ቅዱስ ሚካኤል ቤተክርስቲያን ጸሎተ ፍትሐት ተደረገላቸው። ጸሎተ ፍትሐቱ በጅግጅጋ ርዕሰ አድባራት ወገዳማት ደብረ መዊ ቅዱስ ሚካኤል ቤተክርስቲያን የተከናወነ ሲሆን
ብፁዕ አቡነ ኤልሳ የሶማሌና የምስራቅ አርሲ አህጉረ ስብከት ጳጳስ ተገኝተዋል። ግንቦት 23 ቀን 2018 ዓ.ም በምስራቅ አርሲ ሀገረ ስብከት በአስኮ ወረዳ ኦርቶዶክሳውያን ወገኖች በታጣቂዎች መገደላቸውና የጠለታ ቅዱስ ገብርኤል ቤተክርስቲያን መቃጠሉ የሚታወስ ነው። ዜናውን ያገኘነው ከሶማሌ ሀገረ ስብከት ጽሕፈት ቤት ማህበራዊ ሚዲያ ገጽ ላይ ነው። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ።